እርግጠኛ ነሽ? ስለዚህ ከአብርሽ ጋር መለየት ትፈልጊ ነበር ማለት ነው አንቺ? እኔ ስለፋ የነበረው ነገር ውሸት ነው ማለት ነው? ከአንቺ ጋር እንዲመለስልሽ አለሁሽ ከጎንሽ ስለ የነበረው ውሸት ነው ማለት ነው? አትፈልጊም ነበር ማለት ነው? ቤተሰብ ሰምታችሁ እሱ አሁን ባለፈው ያደረግሽው ነገር ትክክል ነው፣ ከዳኒ ጋር ያደረግሽው ነገር ትክክል ነው ብለሽ ስትጠይቅ ሩታ አዎ ትክክል ነው፣ ዳኒ ጠቅሞሻል፣ አዎ ጠቅሞኛል እያለች ነው። ሰው ልጅ ድፍረቱ ምን ያህል እንደሆነ ተመልከቱልኝ፣ ብቻ ተመልከቱልኝ። ሰው ልጅ በዚህ ልክ ደፋር ይሆናል? አሁን ግን ማለት ነው ሩታ የምታደርጊያቸው እንደዚህ የምታሳይን ነገር ሁላ ትክክል እያደረግሽ ነው አይደል የሚሰማሽ? ግን እኔ እነግርሻለሁ ሲስተር፣ እኔ ሴት ነኝ፣ እነግርሻለሁ እያደረግሽ ያለሽው ነገር በጣም የሚያስጠላ የሚደብር ነገር ነው የምታደርጊው። ምክንያቱም እሱ ቤት ምናምን ምን ጠቅሞሻል እነሱ ምናምን ትላንትና ለምን እንደዚህ ድረስ ሪስፔክት ሲያደርጉኝ ምናምን ዝም ትያለሽ? እኔ እኮ ያልኩሽ ልጄን ለመጠየቅ ነው እንጂ አንቺ ጋር ለመኖር ምናምን አይደለም የመጣሁት። እኔ ሰው ልጅ ማለት ነው ቤተሰብ በቃ ከአንቺ ጋር እኖራለሁ እንኳን ተብላችሁ በዚህ ልክ አትለማመጡም። ሰው ከአንቺ ጋር ሊኖሩ ራሱ ብሎ ሰው እንደዚህ አይለማመጥም በዚህ ዘመን። ኦኬ ግን ልጄ ባለበት አብርሃም እንደዚህ ዲስሪስፔክት መደረጉ ለእኔ በጣም 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 ነው ያሳዝነኝ። ትላንትና ቪዲዮ ማለት ነው። ኦኬ እና በጣም ታወሪያለሽ፣ በጣም ብዙ ነገር ነው የምታወሪው፣ በጣም ማለት ነው። እስቲ ቪዲዮውን እንስማ አብረን ጋይስ። እኔ የሆነስ ለመናገር እንደዛ ስለተፈጠረ ደስታን አይሰጥም ለማንም ሰው አስደስትም። ይሄ ገብቶሻል? ቀልድና ፌዝ የህፃን ልጅ ጫወታ ነው የሚመስለው። እናንተ ግን ተነጋግራችሁ ስለ ልጃችሁም ስለ ማንኛውም ስለ ሁለታችሁ የሚመለከተው ጉዳይ ላይ መወሰን ትችላላችሁ። መብታችሁ ነው። እናንተ ለኑ ስትሉ መብታችሁ፣ ለምን መለያየትም ስትሉ መብታችሁ። እኛ መሀል መግባት አይጠበቅብንም። በልጁም ጉዳይ ቢሆን አንቺን ብቻሽን አላመጣሽም፣ እሱን ብቻውን አላመጣውም። ይሄ ልጅ የሁለታችሁ ጉዳይ ነው። የሁለታችሁ አደራ ነው። ከአምላክ የተሰጣችሁ አደራ ነው ይሄ ልጅ። ስለዚህ በፍቅር እውነት ለመናገር በጣም ልክ ነው ያልሽው ቡዜ። ምክንያቱም እነ ማናት ቡዜ ይሄ ነገር ውስጥ የገባችው ባለፈው በራቆት አብርሃም የራቆት ቪዲዮ በቀረጽሽው አማካኝነት ነው እንጂ ከዚህ በፊት ቡዜ በማለት አጠቃላይ የእናንተ ቤተሰብ እንደዚህ የእናንተ ህይወት ውስጥ ገብቶ አያውቅም። እና ሲጀመር ደግሞ ልጅ ቀልድ አይደለም፣ ልጅ ቀልድ አይደለም። አስረግጬ ስናገር ትናንትና እንደጋግሜ ስናገር ነበር። በልጅ እንደዚህ አይነት ነገር ማውራት እንደዚህ አይነት ማለት አትችይም ሩታ። ኦኬ ይሄንን ነገር እናንተ ተስማምታችሁ መፍታት የምትችሉት ነገር ነው። የእውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው በዚህ ልክ መሄድ ማለት ነው። ሰላም ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። እግዚአብሔር አምላክ ክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ውድ የሀገሬ ልጆች፣ በሀገራችን ውስጥ ማርያምን ጎሳ ነው ምናምን የሚባሉ ሰፈር የእውነት በጣም የሚያሳዝን በጣም ልብ የሚነካ ነገር ነው። ማርያምን እግዚአብሔር የሞትን ነፍሳቸውን በአጸደ ገነት ያኖር። ግን የእውነት እንግዲህ ድረሱላቸው። ለሆነ ነገር መድረስ የሚችለው ሰው ነው አይደለም? ድረሱላቸው። ሰው ለሰው ልጅ መድኃኒት ነው እና እግዚአብሔር አምላክ የእውነት በምህረት ይጎብኛቸው። በጣም ነው የሚያሳዝነው። እኔ አንዲት ጓደኛ የነበረች ዛሬ ጅማም አይደለ ተገናኝተን የዛ አካባቢ ልጅ ናትና ቪዲዮ እያየች ምናምን ስታሳየኝ እኔ አላይም ማርያምን፣ እኔ ተኝቻ ያላርም አላይም እያልኳት ነበረና በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የሚያሳዝነው። እግዚአብሔር በምህረቱ ይጎብኛቸው። ፈጣሪ የሞቱትን ነፍሳቸውን በአጸደ ገነት ያኖር። እግዚአብሔር ከድንገተኛ አደጋ ይሰውራችሁ ይሰውረን። ቤተሰቦቼ፣ ውድ የሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ክፉ አይንካችሁ እና ቤተሰቦቼ ወደ ቪዲዮ እንመለስ። እንግዲህ ውድ የሀገሬ ልጆች ይህንን ቪዲዮ እስከ መጨረሻ ድረስ አይታችሁ ኮሜንት ብታደርጉልኝ ደስ ይለኛል። ላይክም ሰብስክራይብም ያስፈልገኛል። ከጎኔ ብትሆኑ ደስ ይለኛል። እና ቤተሰብ
እስቲ ምን ትላላችሁ እናንተ? እስቲ ኮሜንት ላይ ጻፉ። እኔ እውነት ለመናገር ዛሬ የሆነ ቪዲዮም እያየሁት ነበር እና እኔ አብርሃም በጣም እያሳዘነኝ በቃ ማድረገው ነው እየጠፋኝ ያለው በአብርሃም ጉዳይ ማለት ነው። ምክንያቱም እሷውን የልጄ ልፍታ እያለ በዚህ እንትን ሲል በዚህ የሆነ ነገር ይመጣበታል እና በጣም ነው የሚያስጠላ። በጣም ነው የእውነት እኔ አብርሃም በጣም ነው እያሳዘነኝ ያለው። በቃ አብርሃምን ፍቺው ሩታ፣ የእውነት ፍቺው። እሱ እያለሽ ያለው ነገር በቃ ልጄን ልይ፣ በሰላም መጥቼ ልጄን ልይ፣ ቤቱ ችግር የለውም ቤቱን ምንም እንደፈለግሽ አድርጊ፣ ብቻ ልጄን ውጪም ቢሆን አሳይኝ ነው እያለሽ ያለው እህቴ። ለምን ክፉ ትሆኛለሽ? ለምን ማለት እንደዚህ አይነት ክፋት ምንስ ይጠቅማል? ምንስ ታገኛለሽ? አንቺ በዳኒና በዚች ሜሮን በምትባለው ሴትዮዋ ተመክተሽ እነሱ የራሳቸውን ቤት እየሰሩ ያንቺን ቤት ያንቺን ህይወት እያፈረሱ ነው። አይጠቅሙሽም። ገባሽ? አይጠቅሙሽም። ምንም አታገኝም። አንቺና ምንም ቢሆን አንቺና አብርሃም ባትወልዱ ኦኬ ተለያይታችሁ ትቀራላችሁ። ማለት ልጅ በመሃል ሲፈጠር ልጅ ደግሞ በመሃላችሁ ካለ አብርሃምን ባገባ አንቺን ብታገቢ ልጅ በመሃላችሁ ካለ ልጅ ያገናኛቸዋል። ለምን እንደዚህ መቆሳሰል አስፈለገ? ለምን በሰላማዊ መንገድ መፍታት የተቻለ ለምን በእንደዚህ አይነት መልኩ አንቺም አብርሃምን እንደዛ ስታደርጊው ነገ ይሄንን ቪዲዮ ልጅሽ ያያል። እናትና አባቴ እኮ እንደዛ ሲጣሉ ነበረ ይላል ልጅሽ ነገር። አንቺ ትወቀሽበታለሽ። ምክንያቱም አብርሃም ሊሆን ነው እንጂ ያለው ምንም ያደረገሽ ነገር የለም። እኔ እውነት ለመናገር አንዳንድ ሰዎች አንቺ ሴት ሆነሽ ምናምን አትበሉኝ። እኔ ያየሁትን ነገር ላይ ነው የምናገረው። ምክንያቱም ያየሁት አብርሃም ሲበደል ነው እንጂ ሩታ ስትበደል አይደለም። አሁን ያየሁት እኔ አሁን ነው የነሩታ ላይ ቪዲዮ መስራት የጀመርኩት። ከዚህ በፊት እየሰራው አልነበረም። የሰራሁትም እነ ጽጌ ላይ ነው። ገባችሁ? እና እኔ አሁን ነው ይሄንን እንትን የተቀላቀልኩት። ሌላ ነገር ማውራት አልፈልግም። ያየሁትን ነገር ነው የምናገረው። የሆነ የተፋታ ሰው ልጄ ልይ ብሎ ባለ ጊዜ ለምን ልጅህም ማየት አትችልም ማለት ማንም አይችልም። ማንም ነው የምላችሁ እውነት ለመናገር እና ስለዚህ ፕሊስ ሩታ በቃ አብርሃምን ፍቺው። በጣም ብዙ ስራ ያለበት ሰው ነው አብርሃም። እኔ በጣም አድናቂው ነኝ አብርሃም። እኔ በጣም የሆነ እንደ እንቁ ወንድሜ የማየው ሰው ነው አብርሃም። ኦኬ እስቲ ያን ቪዲዮውን እና አብረን እንስማ። የራሴ ፕሮግራምና የራሴ ነገር አለኝ ገባ። ከልጄ ባሻገር የራሴ የምላቸው ነገሮች አሉኝ። አንተ እንደፈለክ መተልና አላገኘሁሽ። ከዛ ደግሞ ካልኖርኩኝ እንዴ ምን አይነት ሰው ናት ግን? እግዚአብሔርን በጣም ክፉ ናት ግን እቺ ወጣ ጋይስ። ፊቷ ራሱ ሲያስፈራ። በስመ አብ ወወልድ ወመንፈስ ቅዱስ። በሬ እኮ ነው የመሰለችው። የሆነ በሬዎቹ ጋር ሲጣላ አይታችሁ ታውቃላችሁ? ያው እኔ ክፍለ ሀገር ላይ ስለሆንኩኝ ስለ በሬ ስለማቅ ነው በሬ ያልኩት እና ትላለች እና በጣም የምታስፈራው እና ምን ሩታ አሜሪካ ነው የምኖረው አልሽ? ምን ነው ሁለተኛ ሳምሪ ልትሆኚ ነው ወይስ እንዴት ነው? አልገባኝም። ምንድን ነው የምትሰሪው? እባክሽ እንደዚህ ቢዚ የሚያደርግሽ አብርሃምን ልጁን ለማሳየት እንደዚህ ቢዚ ያደረግሽ ዶክተር ወይስ አውሮፕላን አብራሪ ነሽ? ምንድን ነሽ? ዋትስ ዩር ጆብ ነይም ፕሊዝ ቴል ሚ ዋትስ ዩር ጆብ? እንደዚህ ቢዚ የሚያደርግሽ አልጋሽ ላይ ስትገለባበጭ የምትውይ ሴትዮ እኔ አይመቸኝም የራሴ ትላለች። ሙልጭ አድርጌ ነበር አንቺ መስደብ፣ ግን ተሳዳቢ አይደለሁም። ስድብ አጽያት ነው እንጂ አታፍርም። ማፈሪያ። እኔም የራሴ ህይወት አለኝ። የራስሽ ህይወት የለሽ ማለሽ ልጄን በምፈልግበት ጊዜ ወር ደግሞ በቃ በሚመችሽ ጊዜ በዚህ ሰዓት ይመቸኛል ብለሽ ንገሬን ልጄን አያለው ነው ያለሽ። አሁን ግን የምትስማሙ ይመስለኛል። ትስማማላችሁ? የተስፋ አደርጋለሁ። ግን አትቆሳሰሉ። በምንም ተአምር በልጅ ምክንያት አትቆሳሰሉ። በቃ ጥሩ አይደለም። እኔ አስረግጬ ስነግራችሁ ጥሩ አይደለም። እናንተ ስብርስ ተኛኘኩ፣ ግን ልጃችሁን ከዚህ መሀል አውጡ። ከዚህ ውጥንቅጡ ከወጣበት እንትናችሁ አውጡት ልጁ። እናንተ በራሳችሁ በቃ እንደፈለጋችሁ ሆኑ።
ህፃን ልጅ ምንም የማያውቅ